ለሚፈልጉት ነገርም እንኳን ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ እደሩ ይቻላል? ይቻላል ወይ? አይቻልም። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። አባቴ ከአንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። መጀመሪያ ትዕግስት አለኝ የለኝም በሉ። በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ፣ ንዴት ጭምር ማለት ነው። እና ለሰዎች እንዲታይልን፣ ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆንናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። ትዕግስት ምንድን ነው? ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ሰማዕክሙ ዘከመ ተአገሰ ኢዮብ፣ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወሬክሙ ዘከመ ፈጸመ ሎቱ እግዚአብሔር፣ እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። ለምትቀበሉት መከራ፣ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። እና እስኪ ሁላችሁ ትዕግስት በሉ። እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ። ሁላችሁ ትዕግስት አለ። መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛ ትዕግስት ግን ምንድን ነው በሉ እና አስቡ። ትዕግስት አላችሁ? እሺ። አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም። እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ፣ ትዕግስት የሚባለው የመጀመሪያው ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው፣ ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን ነው። ለምሳሌ ሰው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረግኩ ሲል ያበላሻል፣ ወይ ገደል ይገባል። ትዕግስትና ዳተኝነት ግን የተለያዩ ነው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ፣ እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለት አድኅኖ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ስጋችን የምናስታርቅበትን ነገር፣ የምንኖርለትን ነገር ነገ አንልም። ሁልጊዜ ዛሬ ነው። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚጀምር ሰው ቢኖር
የሚፈልግ ሰው ቢኖር ቁጭ ብሎ ምንድነው አኮኑ ይነብር ወይ ሐስብ ጻይጻኦ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳርር ወወስኢነ ፈጽሙ ብለው ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ውሎ ወር መተኛት አይደለም። ወር ላስብበት ውሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘጌት ነው የሚባለው። ብዙ ጊዜ መዘጌትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው። መዘጌታችን ነው እኛ እና ዳተኝነታችን ወደኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት እሱ ነው። አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው። አኗኗሩ ለዚያ ተዘጋጅቶ ነው ማኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋረጡት። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት የሚባል ይሄ ነው። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያሉ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ። ትዕግስት 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። ስለዚህ ሴት ስንት ዓመት የታገሰው? 205 ዓመት 205 ዓመት። የእሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን የታገሰው 190 ዓመታትን በንጽህና ኖሯል ማለት 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ አራተኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! እስቲ አሁን እኛንና እነሱን ተመልከቷቸው። እነዚህን ማድነቅ አይገባል? እና ናስተበጽኦሙ ለለተአገሱ፣ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ እደሩ። ይቻላል ወይ? አይቻልም። እንዴት ነው ያን ያህል ዘመን ሰው ሴትን እያየ ያን ያህል ዘመን የኖሩት? ሴቲቱ ወንድን እያየች። ቃይናን ስንት ዓመት የኖረው?
170 ዓመት ኖሯል። ቃይናን 170 ዓመት ኖሯል። ቃይናን ማንን ወለደ? መለአሌልን ይወልዳል። መለአሌል 165 ዓመት በንጽህና ኖሯል። 165 ዓመት። ያሬድ 162 ዓመት ኖሯል። 162 ዓመት። እንዲህ እያሉ ይቀጥላሉ። እንግዲህ እስከዚህ ከነገርኳችሁ ይበቃኛል። ሌሎችም 165 187 እያሉ ይቀጥላሉ እስከ ኖህ ድረስ ያሉት አንብቡት። መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 እና እንዲሁ ሰው ማለት ነው መጽሐፍ ቅዱስ ውስጥ ዕድሜ ዝም ብሎ አይደለም የተጻፈው። እገሌ ይሄን ያህል ዓመት ቆይቶ አገባ ማለት በንጽህና ስጋን ያህል ነገር ተሸክሞ ፈጣሪውን በትዕግስት ንጽህናውን ይሄን ያህል ዓመት ተሸክሞ አገለገለ ለማለት ነው የተጻፈው። ይሄን ያህል ዓመት ስጋን ተሸክሞ እሳት ተሸክሞ ፈጣሪውን አገለገለ ተብሎ ነው የተጻፈው። እንደዚህ አድርገው የታገሱትን እናደንቃቸዋለን። ዲያብሎስ እኔ ታገሱ እምላችሁ አሁን ይሄንን ነው። መንኩሱ መንኩሱ ቢላችሁ እሺ አትበሉት ቶሎ። አግቡ አግቡ ቢላችሁ እሺ አትበሉ። እኔ የምለው እሱን ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም ዲያብሎስም። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም በፍጹም ዲያብሎስም። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያሉ? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብን። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ላይ። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል። ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እነሆ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱ ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት። በጣም ችኩሎች አድርጎና እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ፣ የማይጣደፍ የማይባክን እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁን ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋስ እያስተሐፍር፣ ተስፋ ደግሞ ምን አይልም ማለት አያሳፍርም ማለት። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ነው። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው። በዚህ ትዕግስት ውስጥ ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ሥራ ነው ያለው? አቤት! ስንት ዓመት ነው የሠራ መርከብ?
እንዲህ ግን ይገርማል። እናንተ አሁን ትሰራላችሁ እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ ነው። እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ማለት ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመት እኔ የምንጨነቅ ብዬ እኔ ቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም ትሰራላችሁ። እኔ ቦን አልዋሽም። እንዴት የምሰራ እኔ ጀልባዬ 100 ዓመት እንዴት እሰራለሁ? ያቸው የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቅ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣሉ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምንትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እኔ እኮ ሰው እኮ ግርም ምን የሚያደርግ እኔ ጀግናው ምንትስ ጀግናው ቢል ዞሮ የኖህ ልጅ ነው። ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይህን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድን ነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያም ሆኖ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ውጣ ተባልኩ ወጣው። አገርህን ጥለህ ውጣ ተባልኩ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ። እንዲያው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ ሂዱና እስኪ ሁላችሁ ዛሬ አብርሃም ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ፣ ረሃብ ከመፈተልካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለል ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት። የነቢያት ሕይወት ይህን የሚያስተምረን። አብርሃም ግን ምንም አላለም። እግዚአብሔርን አንድ ቀን አማሮ ያውቅም። ገዝቶ ቀበረ። 400 ወርቅ ገዝቶ ሳራን ቀበረ። እግዚአብሔር ትዕግስቱን አየና በዚያች በሳራ መቃብር ነው አይደል ለልጆቹ ርስት የገዛ ማለት። ከዚህ በኋላ አሁን እስራኤል የምትባለው በመቃብር የወረሳት ናት። በመቃብር አመካይቶ ግዛቱ ሰፋ፣ ለልጆቹ አወረሰ። እሱ ግን ያችን ማር ወተት ምን የምትሉትን አላገኘም አብርሃም። ከዚያስ ምን ብሎታል? በዘርህ የምድር አሕዛብ ሁሉ ምን ይብሉላሉ ብሎታል? ይባረካሉ ብሎታል። በዘርህ
የምድር አሕዛብ ሁሉ ይባረካሉ አለውና ዘር ሳይሰጠው ስንት ዓመት ቆየ? 100 ዓመት። በዘርህ የምድር ዳርቻ ሁሉ ይባረካል እና ዘሩ የት አለ? የለም። በሰማይ ነው የምወልድ እንዲህ አላለም አብርሃም። በትዕግስቱ ዝም። ጭራሽ እሳ ደግሞ እንግዳ እየተቀበለ የእግዚአብሔርን ስም እያከበረ ሲኖር እንዳይበላ ደግሞ እንግዳ ቅልጥ ብሎ ቀረበት። 3 ቀን ራበው። የኤልያስና የአብርሃም የረሃብ ትዕግስት ድንቅ የሚያደርግ ነው። አብርሃም ምግብ ጾሙን 3 ቀን እንግዳ ሳይመጣ ቁጭ ሳይበላ በ3ኛው ቀን በ100ኛው ዓመት የአብርሃም የትዕግስቱ ዋጋ እግዚአብሔር ወደ ማን ቤት መጣለት? ወደ አብርሃም ቤት መጣ። ያን የቀጠረውን ልጁንም የዛሬ ዓመት እሰጥሃለሁ ብሎ ቀጥሮት፣ ይሄ ራሱ እኔ ቢሆን ይሰለቸኝ ነበር። አብርሃም ስለሆነ ነው እንጂ ምን ማለት እንደሆነ ገብቷችኋል? እግዚአብሔር መጣና ከቤቱ መጥቶ ሳራን ባርኮ እሱን ባርኮ ከቤቱ እግዚአብሔር እንጀራ በላና ባላለት ባረከውና መጨረሻ ላይ ምንድን አለው? የዛሬ ዓመት ልጅ እሰጥሃለሁ። ወይ ከመጣህ ላይ ቀር ዝም ብለህ ዛሬ የማሰጠኝ አያስብልም? ያስብላል። አብርሃም እሺ አለ። እግዚአብሔር በዓመቱ ሰጠው። ሌላ ጊዜ በጣም ከባድ ጥያቄ ጠየቀው። እግዚአብሔር ምንድን ነው ያለው? ያን ደግሞ ይሄን ልጅህን ምን በልልኝ ነው? እረድልኝ አለው። ይሄን ይስሐቅን ሰዋልኝ አለው። እንዲህ ያለ ትዕግስት ይኖረናል ወይ? እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ። ይሄ ምን ይባላል? አያናድድም? አያናድድም። እምነት ላለው ሰው፣ ትዕግስት ላለ ሰው አያናድድም። እግዚአብሔርን መታገስ ማለት ይሄ ነው። ከዚያ በኋላስ እረድልኝ አብርሃም እሺ። ይሄ ፍጹም ተቃርኖ ነው። በይስሐቅ ዓለም ይባረካል። እንደገና ይስሐቅን እረድልኝ። ዓለም በይስሐቅ ከሆነ የሚበዛው ወይም የሚባረከው ይስሐቅ ከታረደ በምን ይበዛል? አብርሃም የእግዚአብሔርን ሐሳብ ዕውቀቱ ያልሞገተበት ሰው ነው። ዕውቀታችን ጣልቃ ይገባና እምነታችን ይሞግትብን። ይሄ እንደዚህ ከሆነ እንደዚህ ሊሆን አይችልም ብሎ ትንሽ የምናውቃት ነገር ትመጣና እምነታችን ትሞግታለች። አብርሃም ሰው ከሞተ እንደማይራባ ያውቃል። ግን ልጅ እረድልኝ አለው። እምነቱን ግን ዕውቀቱ አልሞገተበትም። እሺ አንተ ባወቅህ ታደርገው የለ ብሎ ልጁን ሊያርድ ጭኖ ይዞ ሄደ። ልጁን ሊያርድ ሲል እግዚአብሔር ተው ልጅህን አትረድ ብሎ የትዕግስቱን ዋጋ ይስሐቅን ሰጠው። በይስሐቅ ፈንታ በግ አወረደለት። ይስሐቅ ዳነ። ከይስሐቅ ማን ተወለደ? ክርስቶስ ተወለደ። አባ ጊዮርጊስ እንደሚለው አብርሃም የሚወደውን ልጁን ለእግዚአብሔር ቢያቀርብ እግዚአብሔር ደግሞ የሚወደውን ልጁን ለማን ሰጠው? ለአብርሃም ሰጠው። ይህን እግዚአብሔር አደረገ። ይህ የትዕግስት ዋጋ ነው። የአብርሃም አምላክ ለእኛም ትዕግስቱን ያድለን። ትዕግስት ማለት እግዚአብሔር ከምንጠብቀው ተቃራኒ ሲመጣም ጭምር እግዚአብሔርን እሺ በጎ እኔ የማየው ስለቱን ነው፣ አንተ ግን በጉን ታያለህ ብሎ እሳተ እሬይ መጥባይተ እሬይ አይቴኑ በግኡ ለመስዋ አይደል ያለ። ይስሐቅ ስለት ያያል፣ እግዚአብሔር ምን ያያል? በግ ያያል። ወልዴ በጎሰ ያአምር እግዚአብሔር፣ በጉን እግዚአብሔር ያውቃል አለው። እኛ ቢላዋ ይታየናል፣ እግዚአብሔር ግን በጉ ያወርዳል። እኛም ማናየውን እግዚአብሔር ያያል። እግዚአብሔር ፈጣሪያችን የሚሆነው እኮ ፈጣሪነቱ ለእኛም ማይታየንን እሱ ስለሚያይልን ነው። ይህ አብርሃም የትዕግስቱ ዋጋ ነው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ ከዛም መጨረሻ ላይ ከሌሎቹ አንድ የምጠቅስላችሁ ያዕቆብ ነው። ያዕቆብን ትዕግስቱን ተመልከቱት። አባቱ ይስሐቅ ሲመርቀው ምን ብሎ ነበር የመረቀው? እምነ ጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። ከሰማይ ጠል ከምድር ስፋት ሁሉ በረከትህ ይሁንልህ። የሰማይ ጠሉን የምድር ስፋቱን ሁሉ በረከት ይስጥህ፣ ወንድምህ ይገዛልህ ጌታውን ብሎ ነው የመረቀው። ያዕቆብ እውነት የሰማይ ጠል የምድር ስፋት ሁሉ ይህን በረክ አግኝቷል? አላገኘም። በግ ጥበቃ መከረውን እዚያ ሶርያ ሂዶ አንዲት ሚስት ለማግባት 7 ዓመት፣ ሌላ ደግሞ እንደገና 7 ዓመት፣ በግ ለጎጆ መውጫ በግ ለማግኘት 7 ዓመት። የእግዚአብሔር በረከት እንደ ሰማይ ጠል ይውረድልህ፣ እንደ ምድር ዳርቻ ይስፋልህ ተብዬ ተመርቄ ምርቃቱ ወደ እርግማን ተለወጠ እንዴ ወዴት አለ ሳይል ደስ ብሎት ነው። ያዕቆብ አንድም አላገኘም፣ ቤት እንኳን አልሰራም። እዚያ ሲመጣ መከራውን እንደ ያዕቆብ ያለ በመከራ የኖረ ሰው የለም። ያረባቸውን በጎች ሁሉ የሚስቱ አባት ክዶት መከራውን አይቶ እግዚአብሔር እንደገና እንደዚህ ሸመለመሌ ቅጥልጣል ወይም ዝጉርጉር በግ እንዲወለዱ አድርጎ ዝጉርጉር ሲወለድ ለእኔ ይሰጠኝ ብሎ ውል ገብቶ እግዚአብሔር ደግሞ ዝጉርጉር በግ አስወልዶ ያንን እየነዳ ሲመጣ ደግሞ አማቱ ብዙ ሰራዊት አስከትሎ መንገድ ላይ ተከትሎ አስፈራርቶት፣ እንዲያውም ያዕቆብ ቶሎ ያረጀ በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ ንዴት ጭምር ማለት ነው። አርጅት ቶሎ ነው ያረጀ። ዳዊትም ቶሎ ያረጀ በብስጭቱ ነው ይባላል። 70 ዓመቱ ነው ያረጀ። በ70 ዓመቱ ነው ቅዱስ ዳዊት ዕድሜው አጠቃላይ። ስለዚህ ያዕቆብስ ቢያንስ 130 ናቸው እና እንደዚያ ሁኖ
ደግሞ መንገድ ላይ ደግሞ አማቱን አምልጬ ሄድኩ ሲል ደግሞ ወንድሙ ኤሳው ሊገለው መጣበት። ያንን አልፎ ሲሄድ ደግሞ የሚወዳት ሚስቱ ራሄል መንገድ ላይ ወለደችና በዚያው በወሊድ ምክንያት ሞተ። አራስ ልጅ አስረክበው የወለደች ዕለት ነው የሞተችው። ልጁን ወለደችና ለልጁ ስም አውጥታ ሞተች። የልጁ ስም ማን ነው? ቢንያም ነው። ቢንያም ማለት ነው ምንድን ነው? ሙቼ የወለድኩ ነው አይደል? ሙቼ የወለድኩ የጭንቀት ልጅ ማለቷ ነው። ለልጇ ስም አውጥታ ሞተች። ያዕቆብ ራሄልን ለማግባት ስንት ዓመታት ነው የተገዛ? 21 ዓመታት ነው የተገዛው። ግን የምነግራችሁ አንድ ቀን ባየነው ነገር ሁሉ ሰውን የመጨረሻ ማንነቱ ነው ብሎ መደምደም። ይሄ ነው ከሰው ጋር አላኖርንም ያለ ሰውም እንዳይመለስ ያደረግነው። ለዚህ ነው እንፈርጃለን። ቶሎ ለመፈረጅ አለመቸኮል። ይኸው ሐዋርያት እንዲህ ብለው እንደቸኮሉና ጌታ እንዳረማቸው አላያችሁም? ዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ ከእናቱ ማኅፀን የተወለደውን ልጅ ምንድን ነው ያለው ሐዋርያት? ሄደው በኃጢአተ መኑ ተወልደ ዝንቱ እውር። ይሄ እውር ይሁላችሁ፣ ይሄ እውር ምን ሆኖ ነው እውር የሆነ ብለው እኮ አይደለም የጠየቁት። ምንድን ነው ያሉት? በማን ኃጢአት ነው ብለው ነው የጠየቁት። እውር ሆኖ ስለተወለደ ምንድን ነው ያደረጉት? ወይ የራሱ ኃጢአት ነው ወይ የዘመዶቹ ኃጢአት ነው ብለው ፈረጁት። ጌታ ግን እሱም አልበደል እናት አባቱም አልበደል አረማቸው። ቶሎ ብላችሁ ሰውን ለኃጢአትና ለሰይጣን አትስጡት ብሎ ነው ያረማቸው ጌታ ሐዋርያት። ቶሎ ብላችሁ አትፈርጁት። እስኪ እስከ መጨረሻው እስኪ ቆዩ ነው። እስከ መጨረሻው ቆይታችሁ እዩት። አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜ፣ 4 ጊዜ፣ እንደውም ስንት ጊዜ ነው ያለ? ወንድም ቢበድልህ ስንት ጊዜ ይሆነ ያለ? 7 ጊዜ 70 አይደል ያለ እንዴ? ፍጹም እስከ መጨረሻው ድረስ ታግሰህ ነው። ከዚያ በኋላ እንደው አይ የሰው እንኳን እንደው አይሆንም ልትል እንኳን ምችል እስከ መጨረሻው ቅታ ድረስ ተለፍቶ ነው። ሰውን በአንድ ቀን ስተቱ፣ በ2 ቀን ስተቱ፣ በ3 ቀን ስተቱ የማንነት ታርጋ አይለጥፍበትም። ይሄ ምን ማጣት ይባላል? ትዕግስት ማጣት። እና ብዙ ሰዎች እንዳይመለሱም እንዳይስተካከሉም እንዳይታነጹም የምናደርጋቸው ቀድመን ሰው ደግሞ ልከኛና ለክብሩ ተጨናቂ ስለሆነ እንዲህ ነህ ስንለው አዎነኝ ምን ታመጣለህ ብሎ ይጠፋል። እንግዲህ ሰለስቱ ምዕት በቅዳሴያቸው በቃ እንግዲህ በትዕግሥቶሙ ለሰማዕት እያሉ የሚናገሩት እነዚህ ናቸው። የሰውን ነገር የማይስተካከልን ሰው ችሎ መኖር እንግዲህ እንደ በገዳም በፊልክስዩስ የተጻፈው አለ አይደለ? የሚሰርቀው ደቀ መዝሙር ምንድን ያደረገ? የአንድ አባት ሰዎች ለአባታችን ስጥልን ብለው ስጦታ ሲያመጡ እሱ የቀነሰ ያስቀራል። የአባይታዊ ደግሞ የደቀ መዝሙሩ ስርቆት ያውቅ ነበረ። መጨረሻ ላይ ጌታ ሊያርፍ ሲል መጥቶ ምንድን ነው ያለው? አንድ ዋጋ የምሰጥህ የደቀ መዝሙር ሌብነት እያወቅ ታግሰ ስለኖርክ ነው ያለው። መጨረሻ ላይ አንድ ደቀ መዝሙር ጠርቶ እጆቹን ሳማቸው። ለምን? እየሰረቁ ክብር አሰጥተውኛል ብሎ ማለት ነው። ከዚያ በኋላ ያንን ደቀ መዝሙርም ገስጾ መለሰው። እና እንደዚህ ሰውን እስከ መጨረሻው ድረስ ህቅታ ድረስ ታግሶ እንዲመለስ ማድረግ ትዕግስተኛነት ይባላል። በአንድ ቀን፣ በ2 ቀን፣ በ1 ዓመት፣ በ2 ዓመት፣ 3 ዓመት። እግዚአብሔር አሁን እኛን ስንት ዓመት ነው የታገሰን? እስከ ዛሬ። እኔን ከሆነ በእድሜ ልክ፣ እናንተንም ከሆነ በእድሜያችሁ ልክ ነው። ሰውን እንደ እግዚአብሔር በእድሜ ልኩ እንኳን ቢሆን መታገስ አለብን ማለት በእድሜ ልኩ እንኳን ቢሆን ነው። ያን ስናደርግ እግዚአብሔር መጨረሻ የትዕግስታችንን ዋጋ ይሰጠናል። የነቢያት የትዕግስታቸው፣ የሰማዕታት የትዕግስታቸው፣ የሐዋርያት የትዕግስታቸው፣ የጻድቃን የትዕግስታቸው ዋጋ ናት መንግሥተ ሰማያት። እና ያው ቅዱስ ያሬድም ይላል አይደለ? እፎ አምሰጥዎ ለመጽብብ ከመይባእዎ ለመርህብ። ወደ ሰፊው ሀገር ለመግባት ጠባቡን እንዴት ብለው አለፉት ብሎ ምንድነው ያለው? መልሱ ምንድነው ያለ? ደሪኦሙ ተአጊሶሙ፣ ታግሰው ጸንተው ጠባቡን ጎዳና አለፉት። እንዴት ነው ከሰፊው ሀገር የገቡት? ጠባቡን እንዴት ብለው አልፈው ነው ብሎ ጠይቆ ራሱ ሲመልስ ደሪኦሙ ተአጊሶሙ፣ ጸንተው ታግሰው ጠባቡን አልፈው ከሰፊው ሀገር ገቡ ብሎ ነው ቅዱስ ያሬድ የነገረን። እንግዲህ ታግሰን ትችት ስንተች ያለ ስማችን ስም ሲወጣለን። የዛሬው የቅዳሴው መልእክት ይሄን ነበር። አንደኛ ጴጥሮስ ምዕራፍ 2 ላይ የሚያስረዳን መልካም እያደረጋችሁ ክፉ ብትቀበሉ ምስጋናችሁ ብዙ ነው ብሎ የተነገረ ለዚህ ነው። ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ክብራችን ሲወርድ በአደባባይ ስንተች ቱግ የምንለው ነገር፣ እባብም እኮ ካላየማ ደግ ነው ሲያይ ነው እኮ ምላሱን የሚያወጣው። እኛም ስንነካ አሁን እባብን ቀስ አርጋቱ ጅራቱ ላይ ቁሙበት። እንዴት ነው የሚሆን? ቀን እንደዚህ ይቅለበልባል ማለት ነው። አንዳንዱ ሰው እንደዚያ ነው። ጅራቱ ላይ ትንሽ ነካ ስታደርጉት ሊውጥ ይደርሳል። እና ስንነካ እንቻል እስቲ፣ ስንሰደብ፣ ከሰው መሃል ስንዋረድ፣ ከሰው መሃል ስንነቀፍ ሁላ እንቻል። የትዕግስት ባለቤት እንግዲህ መስቀሉን ተሸክሙ ያለን ይችን ነው። መስቀል አለት ይችን ትዕግስት ነው። የትዕግስት ባለቤት የመስቀሉን ኃይል ሁላችን ያስታጥቀን፣ ትዕግስቱን ይስጠን፣ በትዕግስት የጀመርነውን ሁሉ ያስፈጽመን። ስብሐት ለእግዚአብሔር። ይቆየን።